የመድፈኞቹ ተጫዋች ዴክላን ራይስ ከትላንትናው ጨዋታ በኋላ በንዴት እንግዲህ የተናገረው ንግግር በርካታ የአርሰናል ደጋፊዎችን አስማምቷል። በአሁኑ ሰዓት ዓለም ላይ የሚገኙ ሁሉም የአርሰናል ደጋፊዎች በተለይ አሰልጣኝ ሚኬል አርቴታ በትላንትናው ዕለት የወሰዱትን ግዴለሽነት እየተቹ ይገኛሉ። አርሰናል ነጥቡን ወደ 9 ማስፋት ይችል ነበረ። ነገር ግን አሁንም የፕሪሚየር ሊጉን እንግዲህ የደረጃ ሰንጠረዥ በ7 ነጥቦች ርቀት እየመራን የሚገኘው አስቶን ቪላ ጨዋታውን እስኪያደርግ ድረስ ማለት ነው። ነገር ግን እንደ ዴክላን ራይስ ያሉ ተጫዋቾች በትላንትናው ጨዋታ ከፍተኛ ንዴታቸውን ገልጸዋል። በነገራችን ላይ በትላንትናው ጨዋታ ከመድፈኞቹ ተጫዋቾች በጣም በጥሩ አቋም ላይ ይገኝ የነበረውና ከፍተኛ ሬቲንግ ያገኘው ዴክላን ራይስ ነበረ። በዘንድሮው የውድድር ዓመት እንደምታውቁት ይህ ተጫዋች በአርሰናል ቤት ያለውን ሁሉ እየሰጠ ለአርሰናል ዋንጫ ለማምጣት እየተጋደለ ያለ ተጫዋች ነው ዴክላን ራይስ። ለዛ ነው በትላንትናው ጨዋታ እንግዲህ በብስጭት ያንን የተናገረው። በነገራችን ላይ የአርሰናል ተጫዋቾች የተሰጣቸውን ሬቲንግ ስነግራችሁ ከሁሉም ዝቅተኛ የተሰጠው ቪክተር ዮኮሬሽ ነው። ቪክተር ዮኮሬሽ 5.9 ሬቲንግ ነው የተሰጠው። በጨዋታውም ላይ እንግዲህ በገብርኤል ጄሱስ ተቀይሮ ለመውጣት ተገዷል። በመቀጠል እንደ ጋብሪኤል ማርቲኔሊ ያሉ ተጫዋቾች 6.9 ሬቲንግ ነው ያገኙት። በነገራችን ላይ ጋብሪኤል ማርቲኔሊ በትላንትናው ጨዋታ አሰልጣኝ ሚኬል አርቴታ ለምን ሊጠቀሙት እንደፈለጉ ነው ብዙዎችን ሲያበሳጭና ሲያጠያይቅ የነበረው። ምክንያቱም ጋብሪኤል ማርቲኔሊ እንደሚታወቀው ተቀይሮ ሲገባ በተሻለ ይንቀሳቀሳል። ነገር ግን በቋሚነት ሆኖ ሲጀምር በርካታ ጨዋታዎች ላይ ውጤት ማምጣት የማይችል ተጫዋች ነው። በትላንትናው ጨዋታ እንግዲህ የሰዓታት ኳስ በተለይ ሁሉም ነገር ተመቻችቶ ተሰጥቶት ያባከናት ኳስ በርካቶችን አስቆጭታለች። ያንን ግብ አስቆጥሮ ቢሆን ኖሮ ከረፍት በፊት መድፈኞቹ ከዛም በላይ በ2-3 ግቦች ልዩነት ማሸነፍ የሚችሉት ጨዋታ የነበረ ቢሆንም ማርቲኔሊ እንግዲህ ያባከናት ኳስ በርካቶችን አበሳጭታለች ማለት ነው። አርቴታ ለዚህ ነው በትሮሳርድ እና በሳካ ጨዋታውን መጀመር ነበረበት የሚሉ ትችቶች እንዲሰነዘሩበት ያደረገው ማለት ነው። መሀል ላይም እንግዲህ ኦዴጋርድ እና ዙቤሜንዲም በጣም ደካማ ጊዜ ነው ያሳለፉት። ማርቲን ኦዴጋርድ 6.7 ሬቲንግ፣ ዙቤሜንዲ 6.8 ነው የተሰጣቸው። በተለይ ማርቲን ኦዴጋርድ ሲቀየር አሰልጣኝ ሚኬል አርቴታ ሜሪኖን ቀይሮ ማስገባቱ ብዙዎችን አበሳጭቷል። ምክንያቱም ልክ ኦዴጋርድ ሲወጣ የአርሰናል የአማካኝ ክፍል የነበረው ዙቤሜንዲ፣ ራይስ እና ሜሪኖ ናቸው። እነዚህ ሶስት ተጫዋቾች ማለት ደግሞ ከማጥቃት ይልቅ የመከላከል ባህሪ ያላቸው ናቸው። ታዲያ ጎል በምትፈልጉ ሰዓት በእነዚህ አማካኞች ለመቀጠል በሶስት የተከላካይ አማካኞች ለመቀጠል መፈለጉ አርቴታ ላይ ጥያቄ እንዲነሳ አድርጓል። ከዛ አንጻር ኤብሪቼ ኢዜን አስገብቶ ቢሆን ኖሮ እንግዲህ ኢዜ ወደፊት እየሄደ ስለሚጫወት አርሰናል የሚፈልገውን ግብ በጊዜ ማግኘት ይችል ነበረ። ሁለተኛ ቀያሪዎቹ በጣም ዘግይተዋል የሚሉ ጥያቄዎችንም በአርቴታ ላይ አንስተዋል ማለት ነው። ዴክላን ራይስ ነው በአርሰናል ቤት ትላንትና 8.1 ሬቲንግ በማግኘት የጨዋታው ኮከብ የሆነው። ዴክላን ራይስ እንግዲህ በትላንትናው ጨዋታ በጣም ድንቅ እንቅስቃሴ አድርጓል። ምንም እንኳን አርሰናል ባያሸንፍም ብቻውን ጥሩ እንቅስቃሴ አድርጓል። ለዛ ነው ከጨዋታው መጠናቀቅ በኋላ ዴክላን ራይስ ሁል ጊዜ ተደጋጋሚ ስህተት ነው የምንሰራው፣ ይህ ደግሞ እጅግ ያበሳጫል ሲል ሲናገር የተሰማው ማለት ነው። በእርግጥ ይህንን ሲናገር ብቻውን ነበር። ታዲያ ካሜራዎች ቀርጸው በተለያዩ መገናኛ ብዙሃን ላይ እንግዲህ የተለቀቀው ነው የዴክላን ራይስ የድምፅ ቅጂ ማለት ነው። ታዲያ በብስጭት ሆኖ ሁልጊዜ ለምን አንድ አይነት ስህተት እንሰራለን የሚል ንዴትን ሲያሰማ ተሰምቷል። ዴክላን ራይስ እንደምታውቁት ባለፈው ሳምንትም ከአርሰናሉ ምክትል አሰልጣኝ ጋር ከፍተኛ ግጭት ውስጥ ገብቶ እንደነበር ይታወቃል፣ ከቼልሲ ጋር በነበረው ጨዋታ ላይ ማለት ነው። ዴክላን ራይስ ዘንድሮ በአርሰናል ቤት ግዴታ ዋንጫ መምጣት አለበት ብለው ከሚያምኑ ተጫዋቾች መካከል ዋነኛው ነው። እንደ ማጋሊሽ እና ዊሊያም ሳሊባ ያሉ ተጫዋቾችን በአርሰናል ቤት ዘንድሮ ዋንጫ የግድ መምጣት አለበት ብለው ከሚያምኑ ተጫዋቾች መካከል ዴክላን ራይስ ይጠቀሳል። በተለይ አሰልጣኝ ሚኬል አርቴታ ትላንትና የሲቲን ውጤት ከሰሙ በኋላ የአሰላለፍ ለውጥ እንዳደረጉ በርካቶች ያነሳሉ። ለካራቦ ካፕ ከቼልሲ ጋር ለነበረ ጨዋታ ያንን የመሰለ ምርጥ ስብስባቸውን ተጠቅመው እንዴት ለፕሪሚየር ሊግ እና ለአስፈላጊ ጨዋታ በሁለተኛው ቡድናቸው ይገባሉ የሚል ትችት ነው አርቴታ ላይ የተሰነዘረ የሚገኘው። ምክንያቱም ከዚህ በፊትም አርሰናል በ8 ነጥብ በ5 ነጥብ ርቀቶች ፕሪሚየር ሊጉን ጥቂት ጨዋታዎች እየቀሩ መርቶ ያውቃል። በመጨረሻ ግን ዋንጫ አሳልፎ እንደሰጠ የሚታወቅ ነው። በተለይ አሁን ላይ በተከታታይ ሁለት ጨዋታዎች ከ2012-13 ዓመተ ምህረት በኋላ ከ10 ምናምን ዓመታት በኋላ ማለት ነው ለመጀመሪያ ጊዜ ነው በሁለት ተከታታይ ጨዋታዎች ግብ ሳያስቆጥር አቻ የተለያየው በሊቨርፑል ኤምሬትስ ላይ 0-0 እንደዚሁም በትላንትናው ዕለት በሲቲ ግራውንድ ኖቲንጋም ፎረስት ስቴዲየም 0-0 ማለት ነው። ሊቨርፑል ዘንድሮ እንዲበደከመበት ኤምሬት ላይ መጥቶ አርሰናልን ነጥብ ማስጣሉ በርካቶችን ብስጭት ላይ ከቶ እያለ ነው እንግዲህ የኖቲንጋም ፎረስቱን ውጤት የተደገመው። አርሰናል በሁለቱ ጨዋታዎች ማሳካት ከነበረበት 6 ነጥብ ማሳካት የቻለው 2 ነጥብ ብቻ ነው። 4 ነጥቦችን ጥሏል። እነዚህን እንግዲህ ነጥቦች አሳክቶ ቢሆን ኖሮ በአሁን ሰዓት
አርሰናል ከማንቸስተር ሲቲ በ12 ነጥቦች ርቆ መቀመጥ ይችል ነበረ። የሊቨርፑል እንኳን ከባድ ቡድን ነው ቢባል የትላንትናውን ጨዋታ ቢያሸንፍ ኖሮ አርሰናል ከሲቲ በ9 ነጥብ ርቀቶች ላይ መቀመጥ የሚችልበት እድል ነበረ። በ22ኛ ሳምንት ላይ እንግዲህ በ9 ነጥብ ርቀት ተቀመጣችሁ ማለት ለዋንጫው ከፍተኛ መንገድ ታመቻቻላችሁ ማለት ነው። ነገር ግን ይህንን ማሳካት አልቻሉም። ለዚህ ነው ኖኒ ማዱኬም ከጨዋታው በኋላ እጅግ የሚያበሳጭ ውጤት ነበረ፣ በፍጥነት ወደ አሸናፊነት መመለስ አለብን፣ ይህ ተቀባይነት የለውም ሲሉ የተናገረው ማለት ነው። በተለይ መድፈኞቹ በቀጣይ ሳምንት እሁድ ነው ምሽት 1 ሰዓት ተኩል በኤምሬትስ ሲቲን ነጥብ ያስጣለውን ማንቸስተር ዩናይትድን የሚገጥሙት። ማንቸስተር ዩናይትድ በነገራችን ላይ በርካታ ተጫዋቾቹ ከአፍሪካ ዋንጫ ተመልሰዋል። አማድና ብሪያን ምቤሙም ግልጋሎታቸውን በሲቲ ጨዋታ ሰጥተዋል። እንደ ብሩኖ ፈርናንዴዝ ያሉ ተጫዋቾችም በጨዋታው ላይ ይኖራሉ። በተለይ ዩናይትድ ከአሞሪ መውጣት በኋላ አሰላለፉን በካሪክ ስር መቀየሩ ለትላንትናው የሲቲ ውጤት እንዲያገኙ እንደረዳቸው ይታወቃል። ስለዚህ ይህ ጨዋታም ምንም እንኳን በኤምሬት ቢደረግም ቀላል ይሆናል ተብሎ አይጠበቅም። በተለይ አርሰናል ባለፉት ሳምንታት ያጣው ነጥብ ተጽዕኖ እንዳያሳድርበት ካሁኑ በርካቶች ስጋታቸውን እየገለጹ ይገኛሉ። በነገራችን ላይ መድፈኞቹ እንግዲህ የማጥቃት መጠናቸው እየቀነሰ የግብ ዕድል የመፍጠር ሁኔታቸው እየቀነሰ ከመጣባቸው ነገሮች አንዱ የሪካርዶ ካላፊዮሪ በጉዳት ላይ መቀመጥ ነው። ሪካርዶ ካላፊዮሪ እንግዲህ በአርሰናል ሜዳ ላይ ሲኖር እንደምታውቁት ከመከላከል ይልቅ ወደፊት እየሄደ የተቃራኒ ቡድን ተጫዋቾችን በመረበሽና የአርሰናልን የማጥቃት ቁጥር በመጨመር ይታወቃል። ሪካርዶ ካላፊዮሪ ባልነበረባቸው ያለፉት ጨዋታዎች እንግዲህ የአርሰናል ማጥቃት በእጅጉ ቀንሶ ታይቷል። በተከታታይ 2 ጨዋታዎች ግን ማስቆጠር እስኪያቅተው ድረስ ማለት ነው አርሰናል። ስለዚህ የሪካርዶ ካላፊዮሪ መመለስ በማንቸስተር ዩናይትዱ ጨዋታ በጣም የሚጠበቅ ነው። እንደ አርቴታ አገላለጽ ከሆነ ሪካርዶ ካላፊዮሪ ማክሰኞ የሻምፒዮንስ ሊግ ጨዋታ ላይ በተቀያሪ ወንበር ላይ ከኢንተር ሚላን ጋር በሚኖረው ማለት ነው ልንመለከተው እንደምንችል ነው እየተገለጸ የሚገኘው። ቀጣይ ሳምንት እሁድ ደግሞ ሪካርዶ ካላፊዮሪ የአርሰናል ስብስብ አባል ይሆናል ተብሎ ይጠበቃል። ይህንን በእርግጥ በደንብ ለማረጋገጥ ነገ ሰኞ አሰልጣኝ ሚኬል አርቴታ ስለ ኢንተር ሚላኑ የሻምፒዮንስ ሊግ ጨዋታ መግለጫ እስኪሰጡ ድረስ መጠበቅ የግድ የሚል ነው የሚሆነው። ነገር ግን እንደ ታማኝ የአርሰናል የመረጃ ምንጮች ከሆነ ሪካርዶ ካላፊዮሪ ከጉዳቱ አገግሞ ለማንቸስተር ዩናይትዱ ጨዋታም ብቁ እንደሚሆን ነው እየተዘገበ የሚገኘው ማለት ነው። ስለዚህ ሪካርዶ ካላፊዮሪ መመለስ ለአርሰናል ማጥቃት ከፍተኛ ሚናን የሚጫወት ስለሆነ የእሱ መመለስ በጥብቅ ያስፈልጋል። ክርስቲያን ሞስኬራ በነገራችን ላይ ከጉዳት ተመልሷል። ስለዚህ ሪካርዶ ካላፊዮሪ ሲመለስ ደግሞ የአርሰናል ስብስብ ሙሉ በሙሉ የሚገኝ ይሆናል ከነ ማክስ ዶማን ውጪ ማለት ነው። በእርግጥ አሁንም የፊት ለፊት መስመር የአርሰናል በሙሉ እንደዚሁም የመሃል ሜዳ ከጉዳት ተመልሰዋል ተጫዋቾች። ነገር ግን አሰልጣኝ ሚኬል አርቴታ እንደ ኢብሪቼ ኢዜ ያሉ ተጫዋቾችን ለመጠቀም ፈቃደኛ አለመሆናቸው አሁንም ዋጋ እያስከፈላቸው እየቀጠለ ይገኛል። በተለይ እንደነ ኦዴጋርድ ያሉ ተጫዋቾች ከፍተኛ የሆነ እንግዲህ ጊዜ እየተሰጣቸው ይገኛል። ምንም እንኳን ኦዲጋርድ ባለፉት ጨዋታዎች በጣም ምርጡ ብቃት ላይ ቢገኝም ነገር ግን ውጤቶች ሲጠፉ ደግሞ ተጫዋቾችን ቀይሮ መመልከት የግድ እንደሆነ እያነሱ ነው የሚገኘው። በነገራችን ላይ ኤብሪቼ ኢዜ ተቀያሪ ወንበር ላይ እንዲቀመጥ ያደረገው ዋነኛ ምክንያት ከኳስ ውጪ ያለው እንቅስቃሴ ነው። ኤብሪቼ ኢዜ ከኳስ ጋር በጣም ጥሩ ይንቀሳቀሳል። ነገር ግን ከኳስ ውጪ ደግሞ እንደ አርቴታ ያሉ አሰልጣኞች ወደኋላ እየተመለሰ የሚከላከል ኳሶችን የሚነጥቅ እንደዚሁም ኤሪያል ዱዌሎችን እና የአየር ላይ ኳሶችን የሚያሸንፍ ተጫዋች ነው የሚፈልጉት። ታዲያ ኤብሪቼ ኢዜ ከኳስ ውጪ እነዚህን ማድረግ ስላልቻለ ነው ወደ ተቀያሪ ወንበር ላይ እንዲወርድ የተደረገው ማለት ነው። ነገር ግን እንደ ኦዲጋርድ ያሉ ተጫዋቾች ደግሞ ጥሩ እንቅስቃሴ በማያደርጉ ሰዓት እንደዚህ አይነት ተጫዋቾች ተቀይረው መግባት አለባቸው የሚሉ እንግዲህ ትችቶች ነው አርቴታ ላይ የተሰነዘሩ የሚገኙት። በነገራችን ላይ አሰልጣኝ ሚኬል አርቴታ ዘንድሮ የእንግሊዝ ፕሪሚየር ሊግ ዋንጫን የሚያጣ ከሆነ በበርካታም ብቻ ሳይሆን በሙሉ የአርሰናል ደጋፊዎች ዘንድ ከፍተኛ የሆነ ተቃውሞ እንደሚገጥማቸው በግልጽ መናገር ይቻላል። ምክንያቱም አሰልጣኝ ሚኬል አርቴታ 6 ዓመታትን በአርሰናል ቤት አሳልፈዋል። በርካታ ገንዘቦች ወጥተውለታል ለተጫዋቾች ጊዜ። በተለይ ባለፉት 3 ዓመታት ደግሞ ሁለተኛ እየወጣ ዋንጫዎችን ማጣት በማይገባው ሰዓት አጥቷል። አሁን ደግሞ ሁሉም ነገር በእጁን ያለው። ስለዚህ ይህ በእጁ ያለውን ዋንጫ የሚያጣ ከሆነም በአርሰናል ደጋፊዎች ዘንድ ሙሉ በሙሉ በሚባል ደረጃ ከፍተኛ የሆነ ተቃውሞ እንደሚደርስበት ግልጽ ነው። ስለዚህ የቡድኑን ስነ ልቦና ሜንታሊቲ በማደስ በቀጣይ ወደ አሸናፊነት መመለስ የግድ ይለዋል። በተለይ በኢንተር ሚላኑ የሻምፒዮንስ ሊግ ጨዋታ ደግሞ ከበድ ያለ ጨዋታ እንደሚሆን ይጠበቃል። ነጥብ የሚጥል ከሆነ በተከታታይ 3 ጨዋታዎችን በፕሪሚየር ሊጉ 2 ከካራቦ ካፕ ውጪ ማለት ነው፣ እንደዚሁም ደግሞ በሻምፒዮንስ ሊጉ ነጥብ የሚጥል ከሆነ ለቀጣይ የማንቸስተር ዩናይትድ ጨዋታ ከፍተኛ የሆነ እንግዲህ የስነ ልቦና ጉዳት ይሆናል ተብሎ ስለሚጠበቅ አርሰናል በማክሰኞ ጨዋታ ወደ አሸናፊነት ለመመለስ ያላቸውን ሁሉ ይሰጣሉ ተብሎ ነው የሚጠበቀው።
ማንቸስተር ዩናይትድ ሳምንቱ ሙሉ አርፎ ነው እሁድ የሚመጣው። አርሰናል ማክሰኞ ተጫውቶም ከዛም በኋላ እንግዲህ የ4 ቀናት እረፍት አድርጎ ነው ወደ ፕሪሚየር ሊግ ጨዋታ የሚመለሰው። ስለዚህ ይህም ከፍተኛ የሆነ የጌም ማኔጅመንት የሚፈልግ የተጫዋቾች እረፍት የሚፈልግ ስለሆነ በተለይ አሰልጣኝ ሚኬል አርቴታ ለኢንተር ሚላኑ ጨዋታ ሙሉ አሰላለፋቸውን ባይጠቀሙ ብዙዎች ይመርጣሉ። ምክንያቱም ሻምፒዮንስ ሊግን በአሁኑ ሰዓት አርሰናል ወደ ቀጣይ ዙር ማለፉን በማረጋገጡ ከዛ በላይ የሚያስፈልገው የፕሪሚየር ሊጉ ጨዋታ ስለሆነ ለዚህ ጨዋታም እንግዲህ ወሳኝ የሚባሉ ተጫዋቾችን እረፍት እንዲሰጥ በርካቶች እየጠቆሙ ይገኛሉ። አርቴታ ምን ያደርጋል? በማክሰኞ ጨዋታ ወደ አሸናፊነት ቡድኑን እንዴት ይመልሳል? ከዩናይትድስ ጋር በሚኖረው ጨዋታ እንዴት አድርጎ ይወጣዋል? ዘንድሮ የፕሪሚየር ሊጉ ዋንጫ ከአርሰናል ሊወጣ ይችላል ወይ? አስቶን ቪላም ቀላል ተጋጣሚና ቀላል ተፎካካሪ አይደለም። እንደነ ሲቲ ያሉ ቡድኖች ተስፋ ቢቆርጡም አርሰናል ተመልሶ ተስፋ እንዲያገኙ ነጥብ እየጣለ ይገኛል። ስለዚህ የፕሪሚየር ሊጉ የዋንጫ ፉክክር አሁንም አላለቀም፣ እንደቀጠለ ነው። ነገር ግን አርሰናል ይህንን በቶሎ ለመቋጨት ነጥቦችን በሚገባ መሰብሰብ አለበት። በተለይ ይህ ሰዓት ዋንጫዎችን የምታጡበት የምታገኙበት ወሳኝ ጊዜ ስለሆነ ማለት ነው። ስለ ትላንትናው ጨዋታና ስለ አሰልጣኝ ሚኬል አርቴታ አሰላለፍ ምን ትላላችሁ? በቀጣይ አርቴታ ምን አይነት ውሳኔዎችን መወሰን አለባቸው? ሀሳብ አስተያየታችሁን ኮመንት መስጫው ሳጥን ስር አስቀምጡልኝ። ሀገር ውስጥ ከባህር ማዶ ናችሁ እንግዲህ የዚህ ቻናል ቤተሰብ የሆናችሁ ከልብ እያመሰገንኩ፣ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። በዚህኛው በሁለተኛውም ቻናል በዋናውም ቻናል በየዕለቱ ወሳኝ መረጃዎች ወደ እናንተ ይደርሳሉ። ስለዚህ ሰብስክራይብ ማድረግ እና ቤተሰብ መሆን አትርሱ። በነገራችን ላይ ማንቸስተር ሲቲ ዛሬ ማርክ ጉሂን ማስፈረሙን አረጋግጧል። ሲቲ እንግዲህ በዚህ የጥር የዝውውር መስኮት 2 ወሳኝ ተጫዋቾችን እስካሁን አስፈርሟል። ከቦርንማውዝ አንቷን ሴሜኞንና ተከላካያቸው ደግሞ በጣም የደከመባቸው ሲቲዎች እሱን ለማስተካከል ማርክ ጉሂን ዛሬ አስፈርመውታል። ስለዚህ ለአርሰናል በቀጣይ ከፍተኛ ተፎካካሪ ይሆናል ተብሎ ይጠበቃል ሲቲ። ስለዚህ መድፈኞቹ እንዴት አድርገው ምላሽ ይሰጣሉ የሚለው የሚጠበቅ ነው የሚሆነው። በሌላ ወሳኝ ጥንክር በሌላ መረጃ እስከምንገናኝ ድረስ በያላችሁበት ሰላም ተመኘው።